ሰላም ጤና ይስጥልን እንደምንሰነበታችሁ የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች በእያላችሁበት የዓለም ክፍል ሰላም እንላችኋለን። እንደምንሰነበታችሁ እንደምንከረማችሁ። ዛሬ ደግሞ ከቀሲስ ሀብተ ማርያም ጋር ትንሽ ቆይታ እናደርጋለን። አንዳንድ ጥያቄዎችን እያነሳን የምንናገር ይሆናል። ቀሲስ ሀብተ ማርያም እንኳን ደህና መጡ። ይፍቱን ይባርኩ። እግዚአብሔር ይፍታማ ይሰራል። ጥያቄዎችን እያነሳን የተወሰነ ደቂቃ የምንወያይ ይሆናል። ጥያቄያችን የሚሆነው በዓለ ሀምሳ፣ በዓለ ዕርገትና በዓለ ጰራቅሊጦስ እነዚህ ሶስቱ በዓላቶች ብዙ ጊዜ ተከታታይና ተያያዥ ናቸውና በዓለ ሀምሳን አሳልፈን ወደ መጨረሻው አካባቢ እንገኛለን። በዓለ ዕርገትንም አክብረናል። እንግዲህ በተወሰነ መልኩ እስኪ አጠር አድርጋችሁ የበዓለ ሀምሳን አከባበርና እንዴት ማሳለፍ እንዳለብንና እንዲሁም ስለ በዓለ ዕርገት ከፊታችን የሚመጣው ደግሞ በዓለ ጰራቅሊጦስን እንዴት ማክበርና ማሳለፍ እንዳለብን ማብራሪያ ቢሰጡን። እሺ እግዚአብሔር ይስጥልን። ያው እንግዲህ እንደሚታወቀው በዓለ ሀምሳውን ቀን በቤተክርስቲያን አስተምሮ በቤተክርስቲያን አዋጅ ጾም የለም፣ ሱባኤ የለም፣ ቀኖና የለም። የሚከበረው እንግዲህ የደስታ ሀምሳው ቀን የደስታ የፍስሐ የሐሴት የክርስቶስን ትንሣኤ ነፍሳት ከሲኦል ወደ ገነት የገቡበት እኛም ወደፊት እሱን ተስፋ በማድረግ በደስታና በሐሴት በፍስሐ የምናከብርበት ቀናቶች ናቸው እነዚህ 50 ቀናቶች። በዚህ 50 ቀናቶች ብዙ ጊዜ ያው የሚስተዋለው ብዙ ጊዜ አብዛኞቻችን የምናከብረው በመብላት በመጠጣት ሌሎች ነገሮችን በማድረግ ልክ 40 ቀን እንደጾም ነው ሁሉ የ40 ቀኑን በጾም በቀኖና በሱባኤ ያሳለፍነውን ቀን የዛን ተቃራኒ ነው አብዛኛውን ጊዜ በ50 ቀኑ የምናሳልፈው። ግን እንድናሳልፍ የተፈቀደው ይሄን 50 ቀን በመንግስተ ሰማያት የምንኖረውን ህይወት እያሰብን የምንቆይበት ዕለታት ናቸው እነዚህ 50 ቀናቶች። ያው በመንግስተ ሰማያት ስንኖር መቼም ቀኖና የለም፣ ስግደት የለም፣ ጸሎት የለም። ክርስቶስን እግዚአብሔርን ሁሉ ጊዜ እንደ መላእክት ቅዱስ ቅዱስ እያሉ በደስታና በፍስሐ ከማመስገን ውጪ የለም እንደዚህና ይህን እያሰብን የምንኖርበት ዕለታቶች ናቸው እነዚህ 50 ቀናቶችና በመንግስተ ሰማያት ይመሰላሉ። በመንግስተ ሰማያት የምንኖረው ህይወት የሚያሳዩን ዕለታቶች ናቸው በዓለ ሀምሳ ማለት በዓለ ሀምሳ። ሌላው ያው ከዚህ ከበዓለ ሀምሳ ውስጥ የሚከበረው ትልቁና ቤተ በዓል የሚባሉት በዓለ ዕርገት አንዱ ነው። በዓለ ዕርገት እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በ40ኛው ቀን ሐዋርያትን ከተነሳ በ40ኛው ቀን ወደ ሰማይ ያረገበት በዓልና ትልቁ በዓል ነው። ክርስቶስ የድነት ስራውን ፈጽሞ ወደ ሰማይ ያረገበት ትልቁ የቤተክርስቲያናችን አበይት በዓል ከምትላቸው አንዱ በዓለ ዕርገት ነው። እንግዲህ በዓለ ዕርገት በጣም ትልቅና ሰፊ ምስጢር ያለው በዓል ነው። ብዙውን ጊዜ በቤተክርስቲያን ሊቃውንት በደንብ ሲነገር ሲመሰጠር ሲተነተን ቆይቷል በእርግጥ ማለት ነው። ያው በዓለ ዕርገት ረቂቁን ምስጢር የሆነውን በዓለ ልደቱን የተረጎመበት ትልቅ በዓል ነው። የተረጎመበት እንግዲህ እንደሚታወቀው የሥጋ ዕርገት በማህፀን የቃል ዕርገት በ40 ቀን ነው የሚባለውና የሥጋ ዕርገት የሚባለው ረቂቁ መለኮት ከግዙፉ ሥጋ የማይወሰነው መለኮት ከሚወሰነው ሥጋ ጋራ የተዋሃደበት በማህፀን ነው ማለት ነው። ይሄ ጽንሰቱ የሥጋ ዕርገት ተባለ ማለት ነው። የሥጋ ዕርገት ተባለ። ያው እንደሚታወቀው አዳም የባህሪ አምላክ ለመሆን ተመኝቶት የነበረውን ምኞት ክርስቶስ በቸርነቱ በይቅርታው በምሕረቱ አዳምም ያው አዳም እንደሚታወቀው ሁሉም ሳጥናኤልም አዳምም የተመኙት ምኞት ተመሳሳይ ነው። ሁሉም አምላክ መሆን ነው የተመኙትና ከሳጥናኤል የሚለየው አዳም መጸጸቱ ነው፣ ማልቀሱ ነው፣ መለሱ ነው። ገነትን ያክል ቦታ ያን ያክል ምቾት አጣው ብሎ ሳይሆን ያለቀሰው እግዚአብሔርን ያክል አባት እግዚአብሔርን ያክል አምላክ አጣው ከእግዚአብሔር ተለየሁ ብሎ ሳይሆን ያለቀሰው እግዚአብሔር ደግሞ ልብና ኩላሊትን የሚመረምር አምላክ ስለሆነ ጸሎቱን ሰምቶ ልመናውን ሱባኤውን
ሐዘኑን ሰምቶ እግዚአብሔር የተመኘውን ነገር አድርጎለታልና የስጋ እርገት በማህፀን የሚባለው ስጋ ከመለኮት ጋር በማህፀን ሲዋሃድ ከቃል ጋር ስጋ ከቃል ጋር ሲዋሃድ ከመለኮት ጋር ሲዋሃድ የዚያን ጊዜ ሙሉ ሆነ ማለት ነው። ስለዚህ የስጋ እርገት ዓለምን የሞላበት አምላክ የሆነበት በማህፀን ነው። የቃል እርገት ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው በ40 ቀን ነው ማለት ነው። ስለዚህ ምስጢርና ረቂቅ የሆነውን ልደቱን ፍልሰቱን የተረጎመበት በእርገቱ ነው ማለት ነው። እና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ከትንሣኤ በፊት ያስተምር የነበረው ወንጌል ይባላል። ከትንሣኤ በኋላ ያስተማራቸው ኪዳን ይባላልና ሥርዓተ ቤተክርስቲያንና ኪዳን እያስተማራቸው 40 ቀን ቆይቶ በ40ኛው ቀን ያረገበት ነው። ስለዚህ ከትንሣኤ ጀምሮ እስከ በዓለ ዕርገት ድረስ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ያስተማረበት ወቅት ነው ማለት ነው። አዎ ለሐዋርያት ሥርዓተ ቤተክርስቲያንና ኪዳን ያስተማረበት ነው። ሥርዓተ ቤተክርስቲያን የሰራበት ነውና እነሱን እያስተማረ ከቆየ በኋላ በ40ኛው ቀን ሐዋርያት እያዩት በርቀት አይደለ በርቀት ከፍ ከፍ እያለ እየራቀ አይናቸው እየራቀ አርጓልና ማረጉ ለሐዋርያት መንፈስ ቅዱስ እንዲሰጣቸው መንፈስ ቅዱስን እንዲያገኙ ኃይል ጽን የሚሆናቸውን ዕውቀት የሚሆናቸው መንፈስ ቅዱስን እንዲያገኙ ጌታችን ማድረግ ነበረበት። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያርግ አንድም ምስጢረ ሥላሴን እያስተማራቸው ነው ማለት ነው። ምክንያቱም ጌታችን አምላካችን መድኃኒታችን ኢየሱስ ሲያርግ መንፈስ ቅዱስን ልክላቸዋለሁ ብሏቸዋል። ሲያርግ ማለት ነው። አንተም ወሰነበሩ ሀገር ኢየሩሳሌም እስከተለበሱ ኃይለ ማርያም ብሏቸዋል። ኃይልን መንፈስ ቅዱስን እስከምታገኙ እስከምልክላችሁ በኢየሩሳሌም ከተማ ቆዩ ብሏቸዋልና መንፈስ ቅዱስ ሥላሴ አንድም ሶስትም ናቸው ብለን እናምናለንና ሶስትነታቸው በአካል ነው አንዱ ማለት ነው። አብም የራሱ የሆነ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ወልድም የራሱ የሆነ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። መንፈስ ቅዱስም ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ስለዚህ መንፈስ ቅዱስ ፍጹም አካል ፍጹም መልክ ፍጹም ገጽ እንዳለው ሁሉ የሚያመለክተው አጽናኝ የሆነ ዕውቀት የሆነ ጽን የሆነ መንፈስ ቅዱስ እስከምልክላችሁ በኢየሩሳሌም ከተማ ቆዩ ማለት መንፈስ ቅዱስ ፍጹም አካል ፍጹም መልክ ፍጹም ገጽ እንዳለውም የተረዱበት አንዱ ያስተማራቸው መንገድ ነውና እሱ ነው አንደኛው። ሁለተኛው ሐዋርያት ጌታችን ኢየሱስ ክርስቶስ ሲያርግ ትኩር ብለው ወደ ላይ ያዩት ነበር እና አይነ ስጋቸው ብቻ ሳይሆን አይነ ልቦናቸው ያይ ነበር። አይነ ልቦናቸው የሚመለከት ነበር። ጌታችን ኢየሱስ ክርስቶስ ሲያርግ ያዩ ነበርና እኛም የህሊና እርገት እንድናደርግ ነው የድንግል የእመቤታችን የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐንን ስጋ እንዳከበረው ማጠየቅ ነው አንደኛው ማለት ነው። መቼም ጌታችን ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ከሰማይ ይዞት የመጣው ስጋ የለም። የተዋሃደው ቃል ስጋ ሆነ ብለን ነው የምናምነው እና ከሰማያ ሰማያት ይዞት የወረደው የመጣው ስጋ የለምና ከዚህው ስለሆነ የተዋሃደው ያንን ስጋ እንዳከበረው ለማጠየቅ ነው። ይዞት ስላልመጣ እዚህ ተዋሃደው ይዞት ወጣ። ስለዚህ ሰው አምላክ ሆነ አምላክ ሰው ሆነ የምንለው ይሄንን እና የኛን ስጋ ያን ተመኝቶት የነበረውን ስጋ ተመኝቶት የነበረውን አምላክ የመሆን የባህሪ አምላክ የመሆን ፍላጎት አሳክቶታል ማለት ነው። ድነቱ ያን ይመስላልና የድንግልን ስጋ እንዳከበረው የኛን ስጋ እንዳከበረው ሰው አምላክ እንደሆነ የድነታችን ፍጻሜ የታየበት ድነታችን የተረጋገጠበት ድነቱን ፈጽሞ ጌታችን መድኃኒታችን ያረገበት ዋናው ትልቁ የተስፋ ድነት የጀመረው ለአዳም የሰጠው ቃል ኪዳን ከዛ ይጀምራል። በሐሙስ ዕለት ወበነፈቃ ዕለት ተወለደ ማለት ተወለድከ ወዲህ ውስጥ ተመረበረ ወዲዘወከ በመስቀል ላይ ወሞት ብሎ ተስፋ ከሰጠው ቀን ጀምሮ እስከ ዕርገቱ ድረስ ያሉት የድህነት ፕሮሰስ ናቸው። ድህነቱ በዛ ተወጠነ። ክርስቶስ ደግሞ እዚህ በመስቀል ላይ ስጋውን ቆርሶ ደሙን አፍስሶ ካሳ ከፍሎ
ነፃ እንዳወጣን ሁሉ 5500 ዘመን በሲኦል ሲሰቃዩ በሲኦል በሰይጣን ሲገረፉ ሲሰቃዩ የነበሩ ነፍሳትን ወደ ገነት ከማስገባቱ ባሻገር ከክርስቶስ ከትንሳኤ ወደዚህ ላለ ነው እስከ ዕለተ ምጽአት ላለ ነው ትውልድ ለኛ ስርዓት ሰርቶልን በዲያብሎስ በኃጢአት እንዳንያዝ በኃጢአት ወጥመድ እንዳንጠመድ ስርዓት ሰርቶልን በንስሐ የምንጠበቅበት በወንጌል የምንጸድቅበትን መንገድ ሰርቶልን ነው ያደረገው ማለት ነው። ስለዚህ የክርስቶስ መምጣት 5500 ዘመን ለነበሩት ብቻ ሳይሆን ከዛም በኋላ ለሚነሱት ለምንነሳው ለኛ የድነት ስርዓት ሰርቶልን አድርጓል ማለት ነው። ስለዚህ ድነታችንም የተፈጸመው በማድረጉም ጭምር ነው አሁን ላለ ነው ማለት ነው። ስለዚህ ትልቅና አበይት በዓላችን ነው የክርስቶስ እድገት። ካረገ በኋላ መንፈስ ቅዱስ ላከላቸው ለሐዋርያት ነው። ይሄ የሚያሳየው መቼም በቤተ ክርስቲያን ውስጥ ዕውቀት ለማግኘት ጥበብ ለማግኘት የምንሻውን የምንፈልገውን ነገር ለማግኘት በቤተክርስቲያን መቆየት ነው። ኢየሩሳሌም የተባለች በኢየሩሳሌም ቆዩ የተባለው በቤተክርስቲያን ቆዩ ነው። በቤተክርስቲያን መቆየት ይታወቃል። በቤተክርስቲያን የተወሰነ ጥያቄ ጠይቀን የምንፈልገውን የምንሻውን ነገር ጠይቀን ዘወትር ካልተመላለስና ደጅ ካልጠናን በትዕግስት ካልቆየ ሰው በትዕግስት በትዕግስት የጠበቀ ፍሬውን ይበላል ነው የሚባለውና በትዕግስት በቤተ ክርስቲያን ካልቆየን ካልጸናን የምንፈልገውን ነገር አናገኝም። መንፈስ ቅዱስ ዕውቀት አይገልጥልንም ማለት ነው። ስለዚህ ደጅ መጥናት፣ መንበርከክ፣ መስገድ፣ መጸለይ፣ ንስሐ መግባት ያስፈልጋል በነገራችን ላይ እና ሰው ሐዋርያትም ለዛ ነው ፍሩሃን የነበሩ ጥብዋን ሆኑ ፈሪዎች የነበሩ ጨካኞች ነው ለሃይማኖታቸው በግልጽ እንዲመሰክሩ ግርፋቱን ስቅላቱን እንዳይፈሩ ሆኑ። መንፈስ ቅዱስ ከወረደላቸው በኋላ አንድ ቋንቋ ይናገሩ የነበሩ 71 ቋንቋ ተገለጸላቸው። ስለዚህ ይህን ያገኙት በኢየሩሳሌም ቆዩ እስካላቸው ቀን ድረስ ስለቆዩ ነው። ስለቆዩ በኢየሩሳሌም ከተማ ኃይል የሚሆን ጽን የሚሆን መንፈስ ቅዱስን እስከምልክላቸው ድረስ በኢየሩሳሌም ከተማ ቆዩ ያላቸው ለዛ ነው ማለት ቆዩ። ተበታትነው ሳይቆዩ ቢቀሩ ነው ያን አያገኙ ነበር፣ አይላክላቸው ነበር። ስለዚህ ጸንተው በህብረቱ ነው ጸንተው ቆይቷል ማለት ነው። በህብረት ነው ተሰባስበው ቆይቷልና የሚያሳየው በህብረቱ ነው መጸለይ፣ በህብረቱ ነው ሱባኤ መግባት፣ በህብረቱ ነው ማገልገል መንፈስ ቅዱስ እንደሚወርድልን ዕውቀት ጥበብ እንደሚገልጽልን ፍቅር እንደሚሰጠን ያሳያል መንፈስ ቅዱስ ነው። ስለዚህ ይሄን ያሳያልና በቤተ ክርስቲያን ውስጥ በነገራችን ላይ በቤተ ክርስቲያን ውስጥ የግል ጸሎት የሚባል የለም። በግል ቤተ ክርስቲያን የግል ጸሎት የሚባል የለም። ቤተ ክርስቲያን መቼም የሰማያዊና የምድራውያን ህብረት ናት፣ የሁሉም ህብረት ናት ይባላል አይደል? ስለዚህ በግል ጸሎት የሚባል የግል ይላል ቤተክርስቲያን። አንድ ሰው በግል ጸሎት አደረገ ማለት አይቻልም። የግል ጸሎት የህብረት ነው። ሁሉም በግሉም ቢጸልይ ከሰማያዊያን ጋር ህብረት ፈጥሮ ነው ሊጸልይ የሚችለውና ለምሳሌ አባታችሁ ነኝ ብለን የአባታችሁ ነኝ ጸሎት ብንጸልይ መቼም ሰው በግሉ እየጸለየ አባታችሁ ነኝ አባቴ ሆይ ብሎ አይጸልይም። አባታችሁ ነኝ ሁሉንም አቡነ ዘበሰማያት ነው ያለውና አባታችሁ ነኝ ማለት እንግዲህ ብቻውን ሆኖ ማን ጋር የጸሎት እያደረገ እንደሆነ ይታወቃል። ስለዚህ በቤተክርስቲያን የግል ጸሎት የሚባል ከግል ይልቅ እኔ ከማለት ይልቅ ለሁላችን የሚሆነው ያድናል ማለት ነው። እኔ ከማለት እናንተ አንዱ ለአንዱ ሲጸልይ በህብረቱ ነው እግዚአብሔር ሲጠራ እግዚአብሔር በመካከላችን ይገኛል ነውና በኢየሩሳሌም ከተማ ጸንቶ መቆየት በቤተክርስቲያን ጸንቶ መቆየት በቤተክርስቲያን ብርዱን ሳይፈሩ መንገዱን ሳይፈሩ እንቅልፍ ሳያታሉ ይሄን ሁሉ የሚያታሉ ነገሮች እንደጎን ብሎ እነሱን ሁሉ ታግሎ በቤተክርስቲያን ሁሉ ጊዜ የሚመላለስ ሰው ዋጋ ያገኝ ማለት አይደለም። በቤተክርስቲያን መጽናት መመላለስ ዋጋ ያገኛል። በዚህ ዓለም ራሱ ዋጋ በቤተክርስቲያን የሚመላለስ ሰው በዚህ ዓለም ዋጋ ላይ ያገኝ ይችላል። ብዙ ጊዜ በቤተክርስቲያን ብዙ ጊዜ የሚመላለሱ ሰዎች የሚወጡ የሚወርዱ የሚያገለግሉ በስጋቸው ሲጠቀሙ ላናይ እንችላለን። በእርግጥ ማለት ነው ያ ማለት አልተጠቀሙ ማለት አይደለም። እግዚአብሔር ዋጋ የሚከፍልበት መንገድ ሰፊ ስለሆነ ማለት ነው። በዚህ ዓለም ልንኖር የምንችለው ከፍተኛ 80 70 60 ዓመት ነው በተለይ አሁን ላይ ነው። ስለዚህ እግዚአብሔር ደግሞ ዋጋ ሊከፍል የሚችለው ዘመን የማይቆጠርለት ዘመን በማይቆጠርበት ዓለም በመንግስተ ሰማያት ሊያኖር ነው እንደዛ ሊያደርግ የሚችለውና በዚህ ዓለም ዋጋ ከሚከፍላቸው በደንብ ለሚያገለግሉ ለሚታዘዙት በዛኛው ዓለም ዋጋ ቢከፍላቸው የተሻለ ዘላለም ያውቃል። ዘላለማዊ ርስት እንዲስጣቸው ያውቃል እግዚአብሔር እንደሚሰጣቸውና
ዋጋ እያገኙ ነው ማለት አንችልም። እና እግዚአብሔርን ደጅ መጥናት፣ በቤተክርስቲያን መቆየት፣ በህብረት በፍቅር ሆኖ እግዚአብሔርን መጠባበቅ፣ በህብረት ሆኖ ማገልገል ትልቅ ዋጋ እንደሚያሰጥ ከዚህ ከሐዋርያት እንማራለንና እንደዛ ነው የበዓለ ዕርገት እና በዓለ ጰራቅሊጦስን የምናከብረው ውጤት ነው። በዓለ ጰራቅሊጦስ የበዓለ ዕርገት ውጤት ነው። በዓለ ጰራቅሊጦስን የምናከብረው የበዓለ ዕርገት ውጤት ነውና በዓለ ዕርገት ባይኖር በዓለ ጰራቅሊጦስ ሊኖር አይችልም። ትንሣኤ ባይኖር ዕርገት ሊኖር አይችልም። ስቅለት ባይኖር ሞት ባይኖር ትንሣኤ ሊኖር አይችልም። ልክ ነው። ስለዚህ ሁሉም የየራሱ የሆነ ድርሻ አለውና በዓለ ትንሣኤ ለክርስትናችን አክሊል ነው። በዓለ ትንሣኤ ለክርስትናችን አክሊል ነው። በዓለ ዕርገት ደግሞ ለሃይማኖታችን ፍጹም የሃይማኖታችን ፍጹምነት ነው። የሃይማኖታችን ፍጹም መሆኑ በሃይማኖታችን የፍጹምት ፍጹም መሆኗን የምናውቀው በዓለ ዕርገት ስናከብር ጌታችን ኢየሱስ ክርስቶስ ስላደረገ ነው የሃይማኖታችን ፍጹምነት የተረጋገጠው። እኛም እሱን ተከትለን እሱን አብነት አድርገን እናደርጋለን። መንግስተ ሰማያት የተባለሱን እንወርሳለን ማለት ነውና የበዓለ ዕርገት ውጤት በዓለ ጰራቅሊጦስ ነው። በበዓለ ዕርገት ትእዛዝ አዟቸው ተስፋ ሰጥቷቸው አረገ ይላል ለሐዋርያት ሲያረግ ተስፋ ያላቸው በኢየሩሳሌም ከተማ ቆዩ። አንዱም ስለነበሩ ሀገር ኢየሱስ ስለለበሱ ኃይልን እስከምልክላቸው በኢየሩሳሌም ከተማ ቆዩ አለ። ያን ተስፋ እያደረጉ እየጠበቁ ነው። ኃይል ለማግኘት ተስፋ እያደረጉ እየቆዩ ነው። ትእዛዝም አዟቸዋል። ቁሮ ማህሮስ ተኩሉ አጽናፈ ዓለም እያለ ትእዛዝም ሰጥቷቸዋልና ተስፋ ሰጥቷቸው ሲያርግ ተስፋውን በትክክል ጠብቀው የተነገሩት ተስፋ ያገኙበት ውጤት ነው በዓለ ጰራቅሊጦስና መንፈስ ቅዱስ የወረደበት መንፈስ ቅዱስ የሚመጣበት በዓል ነው። መንፈስ ቅዱስ ሲመጣ መንፈስ ቅዱስ ሲወርድ ደግሞ የመንፈስ ቅዱስ መውረድ ውጤት ደግሞ የእግዚአብሔር ቸርነት እንዳለ ቢሆንም የኛ አጠባበቅ ይወስናል። የኛ ተዘጋጅቶ መጠበቅ ያስፈልጋል። እውነት ለመናገር የኛ ዝግጅት በጣም ያነሰና የደከመ ከሆነ ዝግጅት ወዳለበት ይሄዳል። መንፈስ ቅዱስ በትክክል ወደሚቀበለው ይሄዳል። መቼም መንፈስ ቅዱስ አንድ ነው፣ የሚሰጠው ጸጋ ልዩ ልዩ ነው። ስለዚህ ወደ ዝግጅት ወዳለበት ተዘጋጅተው ወደሚጠብቁት ይሄዳል ማለት ነው መንፈስ ቅዱስ። ስለዚህ እኛም በዚህ በዓል ተዘጋጅተን ነቅተን የሚገባውን ዝግጅት አድርገን በቤተክርስቲያናችን እንድናሳልፍ ያስፈልገናል ማለት ነው። ስለዚህ ከሐዋርያት የምንማረው ይሄ ነው። የበዓለ ጰራቅሊጦስ ውጤት የበዓለ ዕርገት ማክበራችን ትልቁን እንትን ይወስደዋልና ከዛ አንፃር ነው በዓለ ጰራቅሊጦስን የምናከብረው። በጣም እናመሰግናለን ቀሲስ ሀብተ ማርያም። በጣም ትልቅ የሆነ ማብራሪያ ነው የሰጣችሁን። ያው በዓለ ጰራቅሊጦስ አሁን ያወራንበት ያለው በዓል ነው ማለት ነው። ከዛ ቀጥሎ ደግሞ የተለያዩ በዓላቶች አሉ። ከዛ የሚቀጥሉ በዓላቶችን በተወሰነ መልኩ አሰስ ብታርጉልን በርቀት ብናስባቸው እንዴትስ ተዘጋጅተን እንጠብቅ? ምንድነው ማድረግ ያለብን? ያው እንግዲህ ቀጣይ ከበዓለ ጰራቅሊጦስ ቀጣይ ያሉት በዓላቶች ያው እንግዲህ እንደሚታወቀው ጾመ ሐዋርያት ይገባል፣ ጾመ ድኅነት ይገባል። አንድን ነገር መንፈሳዊ ስራ ስንሰራ ከምን አንፃር ነው? ለምንድነው የምንሰራው? ከዚህ ከምናከብረው በዓል ወይም ከምንጾመው ጾም ምን አይነት በረከት እናገኛለን? እንዴትስ ነው የምንጾመው? እንዴት ነው የምናገለግለው? የሚለውን በተወሰነ መንገድ ካላወቅን ዝም ብለን በግምት የምንሄድ ከሆነ ከባድ ነው። አሁን ጾመ ሐዋርያቶች ወደ አገልግሎት ሐዋርያት ወደ አገልግሎት ከመሄዳቸው በፊት የመጀመሪያ ያደረጉት ጾምና ጸሎት ነው። መጀመሪያ ያደረጉት የጾም ነው። ጾም ነው የጸሎት ፈቃድ እግዚአብሔር ነው የጠየቁት። ወደፊት የሚያገለግሉት ዓለምን በወንጌል ጨውነት ለማጣፈጥ በሁሉም ሀገር ዕጣ ተጣጥለው በሁሉም ሀገር ሂደው ሊያስተምሩ የክርስቶስን የፈጸመውን ድኅነት ሊያስተምሩ ስለሆነ ከዛ መጀመሪያ ማድረግ ያለባቸው ጾምና ጸሎት ነው። የሥራቸው መጀመሪያ ጾምና ጸሎት ነው ያደረጉት። እንግዲህ የሥራቸው መጀመሪያ እና እኛም ብዙ ጊዜ ለሁሉም ነገር እያንዳንዱ ስራ ስንጀምር የተለያየ ነገር ስናደርግ በሁሉም ነገር ስንንቀሳቀስ ምን ያስፈልጋል? ፈቃድ እግዚአብሔር መጠየቅ ያስፈልጋል። ፈቃድ እግዚአብሔር ለመጠየቅ ጸሎት ያስፈልጋል። ጸሎት ደግሞ ከጾም ጋር አብሮ መሄድ ነው። እኒህ ሁሉ ተካተው አብሮ ይሄዳሉ። እንዲህ ሆነን የምንጀምረው ነገር በሙሉ ውጤት ያመጣል ማለት ነው። ሐዋርያት በዛ መንገድ የጀመሩት ትምህርት በሙሉ እስካሁን
ዓለምን በሙሉ አዳርሶ የክርስቶስ የፈጸመው ድነት በዓለም ሁሉ ሲነገር እስከ ለተመጻእ ድረስ ይኖራል እነሱ ባስተማሩት ማለት ነው። ስለዚህ ፈቃድ እግዚአብሔር ያልተጨመረበት ነገር ውጤት የለውም፣ ውጤት ሊያመጣ አይችልም። ስለዚህ የሐዋርያት የመጀመሪያ ስራቸው ያደረጉት ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም ያላቸውን ስራ ለመስራት እሱ ያዛቸውን ስራ ለመስራት መጀመሪያ በጾምና በጸሎት ነው የጀመሩትና ይህንን ይጠበቃል ከኛ መጀመሪያ ለሁሉም ነገር ከመስራታችን ከማከናወናችን በፊት ፈቃድ እግዚአብሔር መጠየቅ ያስፈልጋል። እነዚህ ጾም፣ ጸሎት፣ ስግደት የሚባለው ደግሞ ተያይዞ አብሮ ሊነጣጠሉ የማይችሉ አብረው ሊሄዱ የሚችሉ ናቸውና አብረው ከዛ ጋር የተያዙ ናቸው ማለት ነው። በዛ መንገድ ልንቀበለው ጾመ ሐዋርያትን በዛ ሐሳብና በዛ አርዳድ ልንቀበለው ይገባል ማለት ነው። እሺ ከልብ እናመሰግናለን ፈቃደኛ ሆናችሁ ስለሰጣችሁን ማብራሪያ እግዚአብሔር ይስጥልን፣ እግዚአብሔር ያክብረልን። አሜን። እግዚአብሔር ይስጥልን። ውድ ቤተሰቦቻችን የዛሬው ቆይታችን ከቀሲስ ሀብተ ማርያም ጋር የነበረን ቆይታ ይሄን ይመስል ነበረ። ስለነበረን ጊዜ የቃሉ ባለቤት ልዑለ ባሕርይ እግዚአብሔር የተመሰገነ ይሁን። በቀጣይ መርሃ ግብር እስከምንገናኝ በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከሁላችን ጋር ይሁን። በቀጣይ መርሃ ግብር እስከምንገናኝ ሰላም።